እኔ ቀልበቢስ አሁንማ ልጅሽን ልትድሪ ነው። ኋላስ የኔ እናቱ ጸሎት ሰምሯል። ከእንግዲህ የሽማግሌዎቹን ምስራች መጠበቅ ነው። አትጠራጠሪ ዘውድዬ፣ ድል አድርገን ደግሰን ለዚህ ሰፈር ሰው ድግስ ምን ማለት እንደሆነ እናሳየዋለን። እሺ ወሬ ከጀመርክ ማቆሚያም የለህ። እስቲ ቤት ግባና የሰራሁትን ድርቆሽ ቆንጆ ድርቆሽ ፍርፍር አለ ግባና ብላ። እኔ ያወቀ ነኝ አንቺን ድርቆሽ የምበላው? ቀረብሃ አንተ ወገኛ። የኔን የዘውዴን ሽሮ እየዛክ እንዳላደክ። ስቀልድሽ ነው ዘውድዬ። አልተነሳም እንደ ልጅ ከቤቱ ይሄዳል። ማታ ሲያነባ አድሮ ተኝቷል። እስካሁን ድረስ አልተነሳም። በቃ ያንቺ ልጅ ሁሉ ጊዜ ከእንቅልፉ እንደተነሳ መልሶ መተኛት ሆነ አይደለ ስራው? አንተ ሟርተኛ ሂድ ከዚህ። ልቀልቅሰው አይደል ዘውዴ? ሽማግሌዎቹ በአንተ ሰርግ ዙሪያ እዛ ተፋጠዋል። አንተ እዚህ ተጋድመልኝ እንዴ? ዛሬ ነው ለካ ሽማግሌዎቹ የሚሄዱት። ጭራሽ ሽምግልናውንም ቀን ረስተዋል። ቆይ አንተ ምንድነው የሁሉ ሰዓት የሚያጋድም? ማታ በእናት ዘመርደሮ ፍሮገር አክሮይድ የሚለውን ዲቴክቲቭ ፊክሽን ጀመረው። እንዴት መሳጭ መጽሐፍ መሰለ። አንድ በመርዝ ስለተገደለ ታዋቂ ግለሰብ ነው የሚያወራው። መርዝ ያስጠጣ እንዴ? ምን ይሆንክ ነው አንተ ልጅ? ሽማግሌዎቹ በአንተ ሽምግልና ዙሪያ ላይታች ከሰብለ ቤተሰቦች ጋር ተናንቀዋል። አንተ እዚህ መርዝ ስለጠጣ ጅን ስለጠጣ አረቄ ስለጠጣ ምናምን ዝም ብሎ የሆነ ፍልስፍና ታወራኛለህ አይደል? እውነት የምትገርም ሴት ናት ግን አጋታ ክርስቲ። ማና ደግሞ እሷ? አጋታ ክርስቲ የመጽሐፉ ደራሲ ነች። የሚገርም የታሪክ ፍሎ ነው ያለው መጽሐፉ ብታይ አይደለ? ፍሎ ቆይ እንደውም ልጨርሰውና አንተም ታነበዋለህ። አይ ይቅርብኝ፣ አላነበውም። እኔ መጽሐፍ ሳነብ ያጦለው ብለኛል፣ አላነበውም። ማታ እኮ በመጽሐፉ ተመስጬ ስልኬንም ቻርጅ አላረኩትም። እንኳን አናግራት። አጋታ ክርስቲ አገቷት ክርስቲ ምናምን እንካ አናግራት። ዛሬ ሽማግሌዎቹ እንደሚላኩ ረስተው ነው? ሰብሊ ይቅርታ፣ ማታ ስልኬ ዘግቶ። አይመለከተኝም። በጣም ይቅርታ። ማታ እኮ እያነበብኩ በዛው እንቅልፍ ወስዶኝ ነው። ከኔና ከመጽሐፉ ማን እንደሚበልጥ ባንተ ታውቃለህ። ሰብልዬ ሙች እኩል ነው ማያችሁ። ጭራሽ እንዴ! የነገዋን ሚስትን ከጉዝ ነገር ጋር እኩል? መጽሐፍት እኮ ጉዝ አይደሉም፣ ህይወት አላቸው። አሁን ለምሳሌ የፍቅር እስከ መቃብሩ በዛብህና ሰብለ ወንጌል ታያቸው። ኡፍ በዛብህና ሰብለ እያልክ አታድርግ። አንዳንዴማ ሳስበው ከኔ ሰብለ ይልቅ የገጸ ባህሪዋን ሰብለ ወንጌል የምትወዳት ነው የሚመስለው። የማይሆነውን ሰብለ ወንጌልማ የበዛብህ ናት። ጅላጅል ቀልድ ከሆነ አያስቅምሽ። እንደዛ ነገር እስካሁን ስለላካቸው ሽማግሌዎች እንኳን እንዴት ሆኖ አላልከኝ? ወይስ እኔ ብቻ ነው የሚያገባኝ ስለ ጋብቻችን? ግን አባትሽ ፈቀዱ? እኔማ መጀመሪያም አደዋወሌ ለዛ ነበር። ለማንኛውም ግን ፈቅዷል። ምን? እንዴት ፈቀዱ? ማለቴ እንዴት ሊፈቅዱ ቻሉ? አልገባኝም። መፍቀድ አልነበረበትም እንዴ? እኔ ደስ ብሎኛል። እሱማ እኔም ደስ ብሎኛል። በቃ ነገ ምሳ አንድ ላይ ነን። መልካም ቀን። መልካም ቀን።